ታላቁ የህዳሴ ግድብ በአፍሪካ ትልቁ የኃይል ማመንጫ ግድብ ነው። ይሄም ምንድነው ለአፍሪካውያን የሚኖረው ትርጉም? አፍሪካውያን በራሳቸው ጉልበት፣ በራሳቸው ዕውቀት፣ በራሳቸው አቅም ፕሮጀክት ቀርጸው ፋይናንስ ሞቢላይዝ አድርገው ፕሮጀክትን ማስፈጸም አይችሉም። በእርዳታና በብድር ብቻ የሚኖሩ ደካማ ማህበረሰቦች ናቸው ተብሎ ለረጅም ዓመታት የተነገረውን ትርክት የሰበረ ነው። ስለዚህ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንም የሞራል ከፍታ ነው። ለአፍሪካውያንም የመቻላቸው ምልክት ነው። አንዱ ከፓን አፍሪካኒዝም አኳያ ፓን አፍሪካኒዝም አንዱ የሚያቀነቅነው እሳቤ የአፍሪካን ሞራል፣ የአፍሪካን የመቻል አቅም፣ የአፍሪካን የመቻል እምቅ አቅም ከፍ አድርጎ ማሳየት ነው። ምክንያቱም አፍሪካውያን በኮሎኒያሊዝም ወይም በቅኝ ግዛት ምክንያት፣ አፍሪካውያን በባሪያ ንግድ ምክንያት፣ አፍሪካውያን በእጅ አዙር ቅኝ ግዛት ምክንያት የመጀመሪያ የሆኑት ነገር ቢኖር ምንድነው? በራሳቸው እንዳይኩራሩ፣ በራሳቸው እንዳይተማመኑ፣ ራሳቸው መስራት መፈጸም ተአምር መስራት እንደሚችሉ አድርገው ማሰብ እንዳይችሉ አድርገው መገንባት ነው፣ መሰለብ ነው። የስነ ልቦና የሞራል ድቀት ውስጥ እንዲገቡ ማድረግ ነው። ይሄንን የስነ ልቦና የሞራል በአፍሪካውያን ለዘመናት የተዘራውን የድቀት የሞራልን የማላሸቅ መንፈስ የሚቀይርና የመቻል እኛ አፍሪካውያን እንችላለን። የተፈጥሮ ሀብት አለን፣ ሰው አለን። ስለዚህ በራሳችን በተፈጥሮ ሀብት መልማት እንችላለን፣ ማደግ እንችላለን፣ መበልጸግ እንችላለን፣ ፕሮጀክት መቅረጽ እንችላለን። ማንም ብድር ባይሰጥም ከቆረጥን በራሳችን በአገር ውስጥ ሀብት በአህጉሩ ሀብት ራሳችን መቀየር እንችላለን የሚል የስነ ልቦና እምነትና ከፍታ የሞራል ከፍታ አፍሪካውያን እንዲይዙ ማድረግ ብቻውን ይሄ የፓን አፍሪካኒዝም እሳቤ በወሳኝ መልኩ ከፍ የሚያደርግ ነው። ይሄ ሳይኮሎጂካል ቡስት፣ ይሄ የስነ ልቦና ከፍታ የፓን አፍሪካኒዝም እውን ለማድረግ አንዱ ቅድመ ሁኔታ ነው ብለ መውሰድ ይችላል። ከዚህ አኳያ አፍሪካውያን እንችላለን የሚል መንፈስ እንዲይዙ ልክ አድዋ ላይ እኛ ነፃነታችን በትግላችን ማረጋገጥ እንችላለን፣ ምንም እንኳን አፍሪካውያን በአንድ ወቅት የበለጸጉ ያደጉ ቢሆንም በመሃል መጥቶ ብንሆንም ተመልሰን ሪቫይቭ ማድረግ እንችላለን፣ ከባርነት ነፃ መውጣት እንችላለን ብለው ከአድዋ እንደተማሩት ሁሉ በኢኮኖሚም ለመበልጸግ በራሳችን በተፈጥሮ ሀብት ማደግና ፕሮጀክት ቀርጸን መስራት እንችላለን ብለው ከህዳሴ ግድብ የሚማሩበት ነው።